لكم سبحان الله بملكام ذزو كمطفوم كلكلو على الله مطفوم بلا بنانت لي يلكال دعاء ታረጋላችሁ ተቀባይነት አታገኙም رواه الترمذي وقال حديث حسن ሌላው ዱዓ ከሚከለክለን ከስተጃባ ውስጥ ትልቁ ሁላችን የተፈተንበት አክሉል ሐራም መመገብ አላህ ያልፈቀደውን ሐራም የሆነ መጥፎን ምግብ መመገብ ወለድ መብላት ሰርቆ አጭበርብሮ መብላት በውሸት ምሎ መመገብ እነዚህ ሁላ ግቦ መብላት ይሄን ያደረክ መታደርገው ዱዓ አላህ Subhanahu Wa Ta'ala አይቀበለውም روى مسلم في صحيحه من حديث أبي هريرة رضي الله عنه قال أبو هريرة بسأل الفوت عليه قال رسول الله صلى الله عليه وسلم يا الله ملك تنيا منالو إن الله طيب لا يقبل إلا طيبا الله ጥሩ እንጂ አይቀበልም ጥሩ ነገር ነው ደስ የሚወጣው በሐራም የተለወሰን ዱዓ አላህ አይቀበለውም وان الله እኮ امر المؤمنين بما امر به المرسلين አላህ እኮ ሙእሚናንን አዟል ሩሱሎችን ቀደም ትላልቅ ነብዮችን ባዘዘበት ትእዛዝ وقال من يا ايها الرسل انت الله ملكتኞች كلوا من الطيبات واعملوا صالحا መልካምን ነገር ጥሩን ብሉ حلال يهونن تمجبوا ملكانن مسرون ያላቸው ان بما تعملون عليم እኔም በምትሰሩት ነገር አዋቂ ነኝና وقال عز وجل ሌላም ላይ አላህ ምን አለ يا ايها الذين امنوا ان انت امنتم مؤمنان ሆይ كلوا من طيبات ما رزقناكم ከሰጠናችሁ ጥሩን ተመገቡ حلالون ተመገቡ ይላል አላህ Subhanahu Wa Ta'ala ከዛም ነብዩ الحديث ተናገሩና ثم ذكر الرجل يطيل السفر اشعث اغبر ከዛም ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰው ተከሱ ረጅም ሰፈር የሚያበዛ ይሰው አሽዓሱ አግበር ጸጉሮቹ ተጨረውረዋል ያሳዝናል ተመልከቱት አግበር ትቢያ ለብሷል እጁና እግሩ አባራ ለብሷል የሙዱ የደይህ ለሰማ እጆቹን ወደ ሰማይ አንስቷል ያ ረብ ጌታዬ ያ አላህ ያለ ይጣራል ነብዩ ምናሉ ወመጥሐሙ ሐራም የሚመገበው ሐራም ነው ወመሽረቡ ሐራም የሚጠጣው ከሐራም ነው ወغذي بالحرام አካሉ ደግሞ የበቀሉ ነበተ من حرام ከሐራም ነው የተገነባው فأنا يستجاب له እንዴት ብሎ አላህ ይቀበለው ታዲያ ሐራም በሐራም አላህ እንዴት ብሎ ይቀበለው ከዚህ ላይ ዑለማዎች ሙዓሲር الكبار የሚያወጡት استنباطል ይሰው ይላሉ ሰፈር ላይ ነው ያለው ሰፈር ቀደም እንደተከስነው አላህ ዱዓ ከሚቀበልባቸው ወቅቶች ውስጥ ነው ምናልባት ሰፈር የወጣው ለንግድ ይሆናል ምስኪን ልጆቹን ለመመገብ አሊያም طلبة العلم علم ፍለጋ ይሆናል አሊያም ለሐጅ ለዑምራ ሄዶ ሊሆን ይችላል ብቻ ሰፈር ላይ ነው የሰው ዱዓ ያደረገ ነው ሁለተኛ አሽዓሱ አክበር ሁኔታው በጣም የሚያሳዝን ነው ጸጉሩ ተንጨውሮ ጸጉሩ ተሳስሮ ትቢያ ባራ ለብሶ ያሳዝናል ይህ ሰው ሶስተኛ يرفع يديه الى السماء رفع اليد من اداب الدعاء لنا እጁን አንስቷል ያ ረቢ ያለ ኢልሃህ ያደርጋል ይደጋግማል ይቀድም የተከስነው አላህ ዱዓን ለመቀበል ካስቀመጣቸው መስፈር ቀድመ ሁኔታዎች ነው وما تكرار الدعاء والالحاح وهذا كله من مرشحات الاستجابه እንግዲህ ዱዓ እንዲቀበለን አላህ በር ከሚከፍተው ነው ነገር ግን አላህ ሊቀበለው አልቻለም فأنا يستجاب له بحرام يبقى لسونة يزوال والله كحرام النراك حرام ممجب كحرام ولد مبلات كبو مبلات مسرك ما بربر دعان كما قد وجه ليلة كتعد انكوا باينور يوم بآخرة يبقى أنا بركة كتعد بكون أنت تشنقو يتجنكون دعاء بالتارق الله يسمع حرام لها إن الله طيب لا يقبل إلا طيبا كحرام نيبكلو لبس حرام كوت حرام كله حرام كحرام النراك والله الله يصافلن رزق أن مجبب الله يصافلن رزق أنا متاغنيو يعجب ربك ورزق صبر بالتارق نور الله سبحانه وتعالى بحلال من قد يعمل الله نبر عندي سيدنا علي رضي الله تعالى عنه مسجد سيقبو يهون النزع اللج طروتنا جمالاتهم مسجد برلي يزولاتهم እንዲቆይ ያዘዙት ይህ ሰው ልጓማን ያዘና ቆሞ እየጠበቀ ያለ ሸይጣን መጥቶ ሰወሰው ወስደማ ተሸጠ ይልጓም 2 ብር ነው የሚሸጣለው አሁን የቆሜ ከምጠብቃለና ተተወስዶ ይሄ ልጅ መርካቶ 2 ብር ይሸጣል ሰይድና አሊ ምን ይላሉ እኔ ከመስጂድ ውስጥ ስወጣ ያሰብኩ ነበር ኢኒ አላህ ባሪያ ከአላህ በር ላይ አቆመው
ባይሆን ስወጣ የሻይ 2 ብር ልስጠው እያልኩ እወጣለሁ። ስወጣ ግመሌን በር ላይ ጥሏት ሄዷል። ከዛም አንድ ሰው ጠራው፣ እስኪ ገበያ ሊሸጠው ይሆናል ተከተለው አልኩት። ሲከተለው እቺን ልጓም ወስዶ 2 ብር ሽጧታል። ሱብሃንአላህ አሉ ሰይድና አሊ። አላህ በሐላል ያመጣለትን ምግብ በሐራም ሄዶ ወሰደዋል። አንተ ወላሂ አይምሰለን ሙእሚኖች እንዳንታለን። ወለድ መብላት አላህ Subhanahu Wa Ta'ala ከጻፈል ሪዝቆች የትም አትበላ። አላህ ጽፎት ከሆነ ይመጣልሃል። ስለዚህ በሐራም ሄደ ያገኘው ብር ብትሰብር ኑሮ በሐላል ይመጣልህ ነበር። ምኑ ነው የሚተርፈው? የውመል ቂያማ ቅጣት። الدنيا ላይ ከዱዓ መታገድ አላህ ይቀበላል ስትጮህ ብትል። የውመል ቂያማ ደግሞ ከባድ ቅጣት አለ። ኩሉ ጀሰድን ነበተ من صحت فالنار أولى به። ከሐራም የበቀለ ስጋ አካል ይዞ የመጣው መልቂያማ ጀሃነም ነው መግቢያው ይላሉ። ይሄ ከሐራም ለበቀለ ስጋ የጀነት ኢንቫይሮንመንት አየር አይስማማው፣ ጀሃነም ነው የሚስማማው፣ እዛ ውስጥ ይገባል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምግባችን ሐላል መሆን አለበት አላህ ዱዓችን ላይ ይመልሰው። ولذلك لما سأل سعد بن أبي وقاص نبي ጠይቃቸው የአላህ መልእክተኛ ادعو الله لي أن يجعلني مستجابة الدعوة አላህ ዱዓዬን የማይመልሰኝ ሰው አድርጉ አለ። ዱዓ አርጉልኝ እንዲህ ብላችሁ አላቸው ለነብዩ። فقال النبي من الأطعم مطعمك يا سعد ምግብህን ከሐላል አድርግ تكون مستجابة الدعوة الله ዱዓቸውን ከማይመልሱት ትሆናለህ። سعد بن أبي وقاص ወዳጆችን እንገናኝ የሚለው ፕሮግራም ላይ ተነዋል። ዱዓው አይመለስም ነበር። ለምን? ምግቡ ሐላል ነው። እንጠንቀቅ ወንድሞች፣ ከማጭበርበር፣ ከማታለል፣ ከመስረቅ፣ ግቦ ከመብላት፣ ሪባ ከመብላት እንጠበቅ። ዱዓችንን አላህ Subhanahu Wa Ta'ala ይቀበለን ዘንድ። ሌላው ዱዓችንን አላህ እንዳይቀበለን ከሚያደርጉት አልኢዕቲዳኡ ፊ ዱዓ፣ በዱዓ ላይ ደንበር ማለፍ፣ በዱዓ ላይ ከአላህ ጋር ሌላን አካል ማጋራት። ولهذا يقول الله تعالى الله قرآن من هلال ولا تدعو مع الله إلها آخر كالله قابره ليلان أكار التطرى لا إله إلا هو كالسوج كل أملاك يلمنا إلى سورة القصص لي وليلا أنكس الله من هلال ولا تدعو مع الله إلها آخر كالله قال ليلان أكار أبره التطرى فتكون من المعذبين أنت كمك تطونا لهنا أهن الملكة በዱዓ ላይ በአላህ ላይ የሚያጋራ የለም። ኢትዮጵያ ውስጥ ትላልቅ ሳልህ ደጋግ ወልዮች አርፈዋል። نحسبهم كذلك والله حسبهم። በጣም የሚያሳዝነው ግን ባሁን በአገራችን ያሉ ትላልቅ የወሊ መቃብሮች ብትል የቀብር አፈራቸው ተቦርቦሮ መቃብሩ ሊፈርስ ምንም አልቀረው። ትላልቅ የታወቁ ሳልህ ሰዎች ቀብር ላይ ብትሄድ የሚታረደው በግ የሚፈርሰው ይሄ ፈርሱ ቆሻሻው ስጋው ይሄን ለመብላት የሚመጣው ውሻ ለሊት ሲራወጥበት በቀብራቸው ላይ ያድራል። ይሄን የት ነው የተማርነው? ወልዮችን እንወዳለን፣ እናከብራቸዋለን፣ የነሱ ፈለግ እንከተላለን፣ ታሪካቸውን ይሄውን ሳወሰው እንደቆየን እንተርካለን፣ ገድላቸውን የነሱ ፈለግ እንከተላለን። ነገር ግን ከአላህ ጋር አብረን አናጋራቸው። በተለይ እናቶች እንጠንቀቅ። አንዲት እናት ምን አለችኝ? ልጄ ለብዙ ጊዜ አሜሪካ ገባና አልክልኝ አለ። ከዛም አንድ ቀብር ላይ አንድ ትልቅ ወልይ ሄድኩና እባካችሁ ስጡ ብያልኳቸው ወዲያውኑ ፈረጃ መጣልኝ አለች። ይህ ሽርክ ነው። በተለይ እናቶች፣ ወጣቱ እንኳን ትቷል። በተለይ እናቶች እንጠንቀቅ። ወልዮችን እንወዳለን፣ እናከብራቸዋለን። በሐያት ካሉ ዱዓ አርጉልን እንላቸዋለን። ከሞቱ በኋላ ግን አላህ ይርሐማቸው ነው ምንል። ቀብራቸውን ስነድ ለማስተንተን እንጂ ለዱዓ አይደለም። ይሄን የመሰለ ትልቅ የአላህ ባሪያ ስንት ሺህ ደረሳ ያቀራ አፈር ውስጥ ገባ እንዴ! የአላህ እነሱንም ማራቸው እኛንም በጀነት እሱ በኸይር ሰብስበን ለማለት ብቻ ነው የሚከደው ኢንሻአላህ። ነገር ግን ደግ ሰው صالح ሰው በአካል ካለ ዱዓ አድርግልኝ ብትለው የተወደደ ነው። እነሱ አቅረብ ኢላ አላህ Subhanahu Wa Ta'ala ስለሆነ دعوة الصالحين አይመለስም። ደግ ሰው አግኝተህ አላህን የሚፈራ ሰው ተቂይ የሆነ ሰው ዱዓ ቢያደርግልህ አይመለስም።